ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናችሁ ወይ? እኔ እዚህ ጋር ወያ ሩታ ብሔርን እንደዚህ ተጫወሽበት እና በነገራችን ላይ ማለት ነው ዛሬ ጽጌና ሩታ በአዲስ ነገር እንደሚመጡ እርግጠኛ ነኝ ብያለሁ። ቲክቶክን ቀውጠዋለች ጽጌ። ሄርሜላም እንግዲህ ሩታም እንደዚህ እየቀወጠችው ነው። ሆዳም ለምን ለብቻ ትበላሃለህ ፈለስ ነህ እያለች አቤልን እየሰደበችው ነው ማለት ነው። ምን በልቶብሽ ነው ሩታዬ? እስኪ የበላብሽንም እሱንም ንገሪኛ፣ የበላብሽንም ንገሪን። ለምን መሰላቸው? ለመፍረድ እንዲያመቸን ማለት ነው። እኔ የሰማሁት ማን ነው? ብሩኬ ነው 200,000 ብር በላብሽ ስትይ የነበረው እሱ ነው እንደ የበላብሽ? ማንኛቸው ናቸው የበሉብሽ? ቆይ እስኪ አንድ ቪዲዮ እንትን ለማለት 200,000 ብር ምን አለበት ለድሃ ብትሰጪው? የባልሽን ገበና ለአስወጥቶ ለመስጠት 200,000 ብር ከምትአወጪ ስንት ድሃ አለ ስንት። እኔ አንዳንዴ የምትናገሩ ልጆች አላቸው እንደዚህ ነው እንዴ? እስቲ እንደው በሙስሊሞችም በክርስቲያንም አሁን ጾም ነው 200,000 ብር የባልሽን ገበና ለማውጣት ከምትከፍሪ ምን አለበት ለተራቡት ቤተ ክርስቲያን ለተኙት መስጊድ ላይ ለተኙት ምን አለበት? አንዳንድ 100,000 ብር አውጥተሽ 100,000 አሁን በሁለታችንም ፈጣሪ የሚፈቅደው እንትን ነው። 100,000 ብር 100,000 ብሩን ለመስጊድ 100,000 ብሩን ለቤተ ክርስቲያን አውጥተሽ ሙስሊሞቹንም ብታፈጥሪ ኦርቶዶክሶቹንም ምሳ ብታበያቸው ምን አለበት? ይህም ሁሉ ብር አውጥተሽ ለባልሽ እንትን ከምትይ ይህንን ብታረጊ እኮ ህዝቡ እንደ ጉድ ነበር የሚያይሽ። ማለት እኛም ኦርቶዶክሶች እንከታተልሻለን፣ ሙስሊም እህቶችም ወንድሞችም ይከታተሉሻል። ይህን ብታረጊ በጣም ነበረ እንደውም ካከበርሽ በላይ የምናከብርሽ ማለት ነው። ግን የባልሽን ገበናን ለማውጣት 200,000 ብር ከምታወጪ እንደው ይቅር 200,000 ብሩን አታወጪም። እንደው 100,000 ብር እንኳን አውጥተሽ ለነፍስ እንኳን የሚሆን ነገር በአሁኑ ጊዜ ኢትዮጵያ ውስጥ ታውቃላችሁ፣ ሁሉ ነገር በተወደደበት እሳት በሆነበት ጊዜ ነው ሙስሊም ወንድም እህቶቻችንም የሚጦሙ ስንት ጦማቸውን የሚያዱ አሉ። ኦርቶዶክሶቹም እንደዛ በዚህ ጥሩ ነገር በዚች ቀን በሮመዳንም ጦም በነይነይም ጦም ጥሩ ነገር ብትሰሪ ያዋጣሽ ነበረ። ይታየ እኔ እንደ እህትነት ነው የጠየኩሽ። ግን የባልሽን ገበና ለማስወጣት 200,000 ብር መክፈል ቀላል ነው እንዴ? ጨምርልን ብትልም እኮ እንጨምርልህ ነበር ምናምን። እስቲ ያቸው እሱ እኮ ሰርቶ የሚበላ ነው። ስንት ሰርተው የማይበሉ ህዝብ ወገኖቻችን ሜዳ ላይ ተኝቷል። እኔ እግዚአብሔርን ነው የምላችሁ፣ እንደው እግዚአብሔር ቢሰጠኝ ኑሮ እንደዚህ አይነት ብሰራ ደስ ሲለኝ ነበረ። ግን ያው ጥሩ ለሚመኝ ሰው አይሰጥም እና እግዚአብሔር ፈቅዶ እንደው ጾምን እንኳን ከነሱ ጋር ብንጦም እነሱ ጋር ያገኘናትን ብንበላ ደስ ይለኝ ነበር። ቤት ኖሮኝ የፈለኩትን ሰርቼ ሁሉንም እንትልበል ሙስሊም እህት ወንድሞቼንም ባስፈጠር ኦርቶዶክሶቹ እህት ወንድሞቼንም ምሳ ባበላ ደስ ይለኝ ነበር። ለምን መሰላችሁ? በዚች ጊዜ የሆነች እንትን የምታገኙባት ነው። ስንት የተራበ ሰው አለ። አሁን እናንተ ለእንትን ብላችሁ 200,000 ብር ያወጣል ምን ያወጣል እንደዚህ አደረግን። በጣም ትገርማላችሁ። ሆዳም ነህ ብቻህን በላ። እሱም ለሱ ነው እንደ ሰጠሽው። ምን አለበት እንደው ምሳ በታበሩበት። እኔ እኮ ባለፈውም እንደዚህ 500,000 ብር ለአቤል ሰጠ ሲባል እንትና ማነው ደስታ በጣም ገርቦኝ ነበረ። እንደው ስንት ኢትዮጵያ ውስጥ ስንት የተቸገረ እያለ ሰርቶ ለሚበራ ሰው ይሰጣል? በእናታችሁ እኔ እንደው ቢኖረኝ ኖሮ ስንት የተቸገሩ እንዴ ከእህቴ ጀምሮ የተቸገራለ። ለምን ብዬ ነው ለሀብታም የምሰጠው? ለምን ብዬ ነው ሰርቶ ለሚበላ ሰው የምሰጠው?
እና ውድ ቤተሰቦቼ ሩታዬ እንግዲህ ብቻህን በላህ አንተ ወዳም እያልሽ ነው። ጥግዬም እንግዲህ በቲክቶክ ተከስታለች። ጥጌና ሩታ በአዲስ ነገር ከችላሉ ጠብቁ ማለት ነው። እንግዲህ ሚዲያውን ያቀውጡታል ማለት ነው። ያቀውጡታል። ከዳኒ ጋር እንኳን የምትመጣ አይመስለኝም ጥጌ ማለት ነው። ለነገሩ ከትንሽ ቀን በኋላ አብረን እንመጣለን ማንንም ሳናስገባ ሲሉ ሰም ነበር በፊት ራሱ ማለት ነው። አሁንም አብረው መንጣታቸው አይቀርም። ያው የሩታ ስለከሸፈበት ወደ ጥጌ ይገረበጣል ማለት ነው ዳኒ። በነገራችን ላይ በዚች ቀን እኛም እንደው ጦማችንን መጦም አልቻልንም። ሙስሊም እህት ወንድሞቼም ጦማቸውን መጦም አልቻሉም። አንዴ በቲክቶክ አንዴ በምኑ እያል እዳ ገባን። እንደው መቼ ይሆን እኔ ምን እንደማስል ታውቃላችሁ? ከእነሱ እኮ እኛን ኩነኔ የሆነው እኛ እኮ የእነሱ አባት እኮ አሁን ቄስ ስታሙ ማለት ነው እኔ ምን አገባኝ ሙኝ ይላሉ። ለምን ሲባሉ የኔን ንስሐ እናንተ እየወሰዳችሁብልኝ ይላሉ። እና የእነሱን ንስሐ እኛ እየተሸከምንላቸው ነው። ለማንኛውም ውድ ቤተሰቦቼ እስቲ ቻናሌን ትንሽ ከፍ አድርጉልኝ። እንደው ትንሽ ነች የቀረችኝ እና አንተል በሉልኝ ማለት ነው። ሸላይ ካልኩልኝ ለማንኛውም ዛሬ እንግዲህ እግዚአብሔር ይርዳኝ። ምንም ተባለ ዛሬ የለሁም ማለት ነው። ጭንፈት ፍቺ እወጣለሁ ዛሬ እግሬ እንኳን የሚችል አይመስለኝም የስራው ብዛት ማለት ነው። እግዚአብሔር ግን ላያስችል አይሰጥም ብሏል ያገሬ ሰው። እግዚአብሔር መቼም ሁሉን ነገር ሊያስችል ነው ወደ ስደት የላከንና እግዚአብሔር ብርታቱን ይስጥሽ በሉኝ። እኔ እንጃ በረድ ብሎኛል። የሆነ በቃ እኔ እንጃ እኔ ምን እንደምላቸው አላውቅም። ማለት እዚህ ሀገር ከመጣሁኝ በጣም ነው ያስጠላኝ። በጣም ከምላችሁ በላይ የሆነ በቃ እንኳን 2 ዓመት አንድ ዓመቴን ራሱ ጨርሼ እኔ እንጃ የሚቀመጥ አይመስለኝም። ለምን የሆነ ከብድ ያለ ሀገር ነው። ለምን